ሄለንም ጓደኛ ከመታለች በዚህ አጋጣሚ ማለት ነው። ቅድም የተናገርከው ነገር ያው አክቹዋሊ ለጨዋታ ያህል ነው። እሷም ፋሚሊዎቿ ደብሯቸዋል። ዶክተርም አታለልም። ይቅርታ በማሜ ፋንታ ጀስት ለጨዋታ እንደሆነ ይገባኛል፣ ግን ጠይቃቸዋለሁ። ሼር ታርግላቸው፣ ችግር የለውም። ጀስት ሪስፔክት ኦል ፋሚሊ። ሰላም ኢንስፔክተር ነህ አንተ? ኢንስፔክተር ነው። ኦኬ ምን እሺ? አይ አዎ ነው። እሺ እሺ። አረ ኢንስፔክተር ኮንክ ችግር የለውም። እኔ ሂጅ በውስጥ ይቅርታ ጠይቃቸዋለሁ በማሜ ስም። ማሜ አንተ እግዚአብሔር የባረከ ሰው ደህና ነህ? ለምን አጣሪም ዶክተርን ለምን እንድታረቅ አልፈለግሽም አንቺ? ከማን ጋር? ከዶክተርና ከእንትና ጋር። ይኸው በቃ ኢንስፔክተር እኮ ይቅርታ ጠይቀ በአንተ ስም ምን ችግር አለ? የፈለገ ቢሆንም ደግሞ እነሱም ችግራችን ያውራ አይ ይናገሩና እንፍታው አይሻልም? ከሰዋለ ማሜን እያለ አይደል እንዴ? እኔ የተከበርኩ ባለ ትዳር ነኝ። ማሜ ኢንስፔክተር የሚበልጥ ነገር የለም። በቃ እሱ ይቅርታ ጠይቀ። ያንተን እብደት ወደ ጎን ተው ነው። እና እነሱ መቀበል አለመቀበላቸው መምጣት እነሱ ባይቀበሉስ? አረ ይቀበላሉ እንዴ? ይቅርታ እኮ ትልቅነት እኮ ነው። እነሱ የተማሩ ናቸው። እንዳንተ ማህይም ስላልሆኑ ይቅርታ ይቀበላሉ። ችግር የለውም። ኦኬ የእነሱስ በኮሜንት እዛ ቦታ መሳደብ ትክክል ነው? አሁን ለምሳሌ እነሱ ባይሳደቡ ነው ይሳደባለው። ሄለን ፌር ነው? አግባብ ነው? ምሳሌ 22000 ኮይን ኦር 20000 ኮይን ኦር ወይ ደግሞ $200 ምሳሌ $200 20000 ኮይን መጥቼ ምሳሌ ተቀጥቼልሻለሁ። ሌላ አሁን 10000 አለብኝ። ገባሽ? እየተቀጣው ነው፣ እያስቀጣኝ ነው ያለው። ማስቀጣቱ ሳያንስ እንደገና ደግሞ የኔን ክብር ላይ ሞራል ላይ መሄድ ውስጥ ትክክል ነው ወይ? እንደፈለገ ጊፍተር መናገር ይችላል ማለት ነው። ሄለን መልሽልኛ። ኔትወርኬ ነው መሰለኝ ይዘኛል ሳውራ። ቆይ እስኪ ተመልሼ ልምጣ። ኔትወርኬ ካሰማለሁ። ትሰማያለሽ ሄለን፣ ትሰማያለሽ። እየሰማን ነው። ኦኬ እሺ። ትሰማያለሽ ሄለን። እነሱ አንደኛ ነገር እነሱ አልሰደቡህም። ስርዓት ያላቸው ሰዎች ናቸው። ማንም የሰደበ ሰው የለም። ልክ አንተ ስሜት ውስጥ ንዴት ውስጥ ገብተህ ለምንድን ነው ኔትወርክ የሚለኝ? አረ እየሰማንሽ ነው። ኦኬ ባጭሩ እነሱ አልተሳደቡም። እሺ ማሜ እንዴት ምን ማለት ነው? እንዴት አልተሳደቡማ? ምንድን መልክ የምትሰራው እዚህ? ሾካካ ሾካካ። ኮሜንቱን እዚህ ጋር ላድርገው፣ ስክሪንሻት ላድርገው። አምጣ ስክሪንሻት። ከተናገርካቸው በኋላ ነው እነሱ ላይክ ማንም የሰደበ የለም። ዶክተሩ ሁሌ ስለሚያስቀጣኝ እሱን ላስላስ አድርገዋለሁ። እንትናንም ደግሞ ለጨዋታ ነገር ያህያ ዶክተር ስትለው ሰውየው የሰው ዶክተር ነው። ያህያ ዶክተር ስትለው ተሰማው ነው። ኤቪደንስ አለው አይደለም? የለውም ማረጋገጫ አለ ብሏል። በእርግጥ ያህያ ዶክተር ትለዋለህ። ያህያ ዶክተር አይደለም ማሜ። እውነቱን ለመናገር በጣም ጥሩ ሰው ነው፣ የተከበረ ሰው ነው። አጋጣሚ ነው አለመግባባት የተፈጠረው በመሃላችሁ። ያ አሁን እኔ ደውዬ አናግሬዋለሁ፣ ሄለንም አናግረዋለች። ሰው ይቅር መባባሉ ጥሩ ነገር ነው። ሰው አንዳንድ ጊዜ መጋጨት ያለ ነው። ሰው እኔ በጣም አንተንም በጣም የማከብር ሰውነት፣ ጥሩ ሰውነት፣ እንደ ምላሳ አይደለም። አንዳንድ ጊዜ እንዲህ መነጋገር ያለ ነው፣ ግን በልኩ ማድረግ እና በመከባበር መጫወት ጥሩ ነገር ነው። እንደዛ ብናደርጎ በጣም መልካም ይመስለኛል። እኔም አሁን አውርቼዋለሁ። ሰው ቀለል ብናደርገውና ወደ ጨዋታችሁ ብትመለሱ በጣም ደስ ይለኛል። ምን አለ መሰለህ፣ እኔ ችግር የለብኝም ከማንም ከምንም። ምሳሌ እኔ ከሰዋለሁ እያለ ይሳደባል። ከሰዋለሁ እያለ ስድብ ማለት ማሜ ህግ መፍራት ማለት እሱም በቆሻሻ ጥፍር የሚቆጥረው ይመስለዋል እንዴ? ገባ?
እንደ ወንድ ፊት ለፊቴ ላይ እኮ ማይሳደበውን ስድብ ፊት ለፊቴ ላይ ቆመ የማይናገረውን ቃል እዛ ጋር እንደፈለገ ከአፉ የፈለገውን እየተካ እኔ የዚህ ሀገር ልጅ ነኝ እንዲደፋህለው እያለ እንደፈለገ በቪዲዮ በድምፅ እየተናገረ በኮሜንት እየጻፈ ቅጣትም እያስቀጣኝ ገባ። እኔ ዝም የምል እኔ ነብይ እኮ አይደለሁም፣ ምንም ሰው ነኝ። ገባ። እውነት ነው። አይ ያለ ነው ማለት አንዳንድ ጊዜ እኮ ሰዎች ይጋጫሉ አይደለም። እኔ አሁን እሱም ትክክል ነው አንተም ትክክል ነው እያልኩ አይደለም። ሰው ምንድነው ሰዎች አንዳንድ ጊዜ አለመግባባት ሰው መሀል ይፈጠራል፣ መሰዳደብ፣ እንደዚህ ያን ነገሮች ይፈጠራሉ። በዚህ ጊዜ ደግሞ ማድረግ ያለብን እንደ ሰውኛ ነገሮችን በማርገብና በእርቅ መጨረስ ነው። መጣላቱ ጥሩ አይመጣም፣ እሱም አይከስህም፣ አንተም ያው ወደ ነገሩን ወደ ማባባስ ሳይሆን ወደ መታረቁ ደስ ይለኛል። እንደዛ ቢሆን በጣም ደስ ይለኛል። ለዛ ነው በመሃላቸው የገባሁት። አሁን ምን እየመጣ ይመስልሃል? አንድ ነገር ልንገርህ። አሁን ለምሳሌ እኔ የህግ አካላት ምሳሌ እኔም መጥቶ ማሜ ና ካሉኝ የፈለገ ቦታ ላይ እውቅና አለኝ፣ ታዋቂ ነኝ፣ ውሎዬ ከትላልቅ ሰዎች ጋር ነው። የፈለገ ቦታ ላይ ብጠራን እሄዳለሁ። እንደማንም ይሄ ሽፍታ፣ ወንጀለኛ፣ ሌባ ተፈልጌ ተጠርቼ ምናምን አይደለም። የፈለገ ቢሮ ላይ አንድ የህግ አካላት ና ካለኝ ቀጥ ብዬ ነው የምሄደው። ወላ ለምን አልለውም እኔ። ገባ። ይሄ ሰው አቃቂር የሚያበዛ ወረቀት ፍርድ ቤት ጅኒ መጥቶ ፈልጎ ምናምን ለምን ሰላም ነው ምናምን እንኳን አይደለም። ሄዳለሁ። የሚያስጠይቀኝ ነገር ካለ እጠየቃለሁ በህግ አግባብ፣ የፈለገ ነገር ማለት ነው። ማንም ላይ ሳልማረር ማንም ላይ ሳልናደር፣ ወላሂ እውነቴን ነው የምልህ። ለዚህም ነው በጣም እጅግ በጣም ብዙ ቦታ ላይ የምከበረው ማለት ነው። እና ሄዳለሁ፣ ያለውን ነገር አጣራለሁ፣ ለማስረዳት እሞክራለሁ። ካልሆነ ጉዳይን ፍርድ ቤት ይፈተዋል። በቃ ይሄ ነው። ግን ምንድነው ያለው መሰለህ? አሁን ለምሳሌ ገና ለገና አንድ ሰው ገባ ዝም ብሎ እንደፈለገ በክብርህ እየሄደ እንደፈለገ እየተናገረክ እንደዛ ክፉ ቃል እንደዛ የፈለገውን ከተናገረ በኋላ ልክ ማለት ነው አንተ የሆነ ነገር ተናደ ስትናገር እኔ እንደዚህ ነኝ እኔ ከሰዋለሁ እንደ ናሆሜ አሳስረዋለሁ ምናምን ሲል ሌላ ቀመር አለ ማለት ነው። ገባ? ሌላ ነገር እያሰቡ ነው። እሱ መክሰስ የሚችለውን በ1001 ጊዜ እኔ መክሰስ እችላለሁ። ገባ? ይሄ ምንድነው? አሃ ማሜ እኮ እንደዚህ ትላንት እንደዚህ የሆነ ሰው ሰድቦ ታስሯል፣ ዛሬም እኔ እንደፈለግኩ እናገራለሁ፣ እሱ ከተናገረ ግን እኔ ማሳስረዋለሁ አይነት ነገር እየመጣ ስለሆነ ነው። አካሄዱ ስላልተመቸኝ ነው። በእርግጥ ልክ ነህ አንተ። አሁን የምትለው ነገር እኮ አንተም ተሰምቶሃል፣ እሱም የተሰማው ያው ይሄ እኮ የተፈጠረው በመሀላችሁ መሰዳደቡ አይደለም ወደ ክስ እንካሳለን ወደ የሚለው የሄዳችሁት ሰው። አሁን እኔ የምለው ነገር ምንድን ነው፣ ነገሩን ረገብ እናርገውና በቃ ያለ ነው። ሰው ይጋጫል፣ ሰው ይጣላል፣ ሰው ደግሞ ይታረቃል። ሰው እንደ ትልቅ ሰው ብናስብና ሁለታችሁም ነገሩን ረገብ ብታረጉት፣ ለዛ ነው እኔ መሀላችሁ የገባሁት የምለው። ለዛ ነው ሰው እኔ ብዙ ጊዜ አንተን ጌማ ያለው አሁን አንተ እንደምትናገረው አይደለም። ሰዎችን በመርዳት ብዙ ጥሩ ነገሮችን በማድረግ የራስ ቤተሰብ ያለ ሰው ነህ እና እሱም እንደዛው በጣም ጥሩ ሰው፣ በጣም መልካም ሰው እና እንደዛ የሚሳደብ ወይም ደግሞ ከሰዎች ጋር ሰጣ ገባ ውስጥ የሚገባ ሰው አይደለም። ዛሬም እንደነካው አላውቅም። ሰው ለዛ ቀለል አድርጉትና በቃ ይህንን ነገር እዚሁ ብንቋጨው በጣም ደስ ይለኛል። ለዛ ነው ይህን የሚልህ። ቴንክ ዩ። አሁን ለምሳሌ ዛሬ አውድ በቀደም አሁን ከኔ ጋር የተጣለው ዛሬ አንበሳ ሲያወርድልኝ አይተሃል? እኔ ጋር ያየ ሰው አለ? ጻፈው እስኪ ኮሜንት መጥቶ ማለት ነው። ሀታ እኔ ከማንም ጋር በፒስ ነው ማለት ሲያወርድልህ እኔ አይቼዋለሁ። ግን እሱ የአራዳ ልጅ ስለሆነ በቃ ነገሮች መጥቶ በቀደም እንግዲህ ተጣልተን ምን ብለን አንድ ነገር መናገር እፈልጋለሁ። እኔ አሳስሮኛል። እንግዲህ አሳስሮኝ ራሱ መጥቶ ዛሬ እንትን አንበሳ አወረደልኝ። አየህ አንበሳ ትልቁ ቲክቶክ ላይ ትልቁ ጊፍት ነው። እንግዲህ ያ ማለት በጣም ለምታከብረው ለምትወደው ሰው ለምትቆረቆርለት ሰው ብቻ የምትሰጠው ጊፍት ነው። መጥቶ ሰጠኝ። ቴንክ ዩ። ናሆሜ ትላንትና ጌም ሲጫወት እኔ ጊፍት ስሰጠው ነበር፣ ሳጫውተው ነበር ከሄለን ጋር ራሱ እየተጫወተ ማለት ነው።
ጀስት ገባ የሆነ ነገሮችን ቀለል አድርጎ ለሰዎችም ላይ ስራ ለማብዛት ራስም ላይ ቢዚ ያለመሆን እንትን ማለት ጥሩ ነው።